الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته ይህ ቁጥር 307 የዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ጥያቄ አንድ ሰው ይሻለዋል ተብሎ ማይታሰብ ህመም ያዘውና ከረመዳን አንድ ቀን ፈታ እና መጾም አልቻለም እና ከፋራ ለማውጣት 200 ብር ጁሙዓ ላይ ለሁሉም አከፋፍለዋል እና ከዚህ በላይ ያስፈልጋል ወይ? ጀዛኩሙላህ ኸይራን ይላል። ሐኪሞች ካሁን በኋላ መጾም አይችልም ብለው ወደ ማብላት ተሸጋግሮ ከነበረ ለአንዱ ቀን አንድ ምስኪን ማብላት ግዴታ ነው። አይድንም ተባለ የሚለው ግን የቤተሰብ ግምት ነው። የሐኪም ሁለቱም መለየት አለበት። ሐኪሞች ናቸው ካሁን በኋላ አይድንም ያሉት። ይሄ የሐኪም መረጃ ከተገኘበት ጊዜ ጀምሮ ከመጾም ወደ ማብላት ተሸጋግሯልና ማብላቱ ግዴታ ይሆናል። የሆነ ሆኖ ማብላት ነው እዚህ ጋር ግዴታ የሚሆነው ከሞተ በኋላ በተለይ ቤተሰቦቹ ወይም ይጾሙለታል ወይም ያበሉለታል። ለማብላቱ ግን 200 ብርን መስጠት አይደለም። አብሉ ከተባለ ማብላት ነው። ማብላትን አይተካም። አብሉ ከተባለ ማብላት። መጾም ያልቻለ ሰው ያብላ ነው እንጂ የተባለው ጥሬ ገንዘብ ይስጥ አልተባለም። ስለዚህ ይሄ መስተካከል አለበት። ያ በገንዘብ የተሰጠው ተራ ሰደቃ ይሆንለታል። መጾም ያልቻለ ሰው ያብላ። ሌሎችም ነገሮች ላይ ከፋራም ያብላ ከተባለ ኢጥዓም የሚለው ምግቡን ማዘጋጀቱ ራሱን የቻለ ዒባዳ ነው። በገንዘብ ስጥ የተባለ አለ። ለምሳሌ ዘካተል ማል እዳህን ብድርህን የወሰድከውን አይነት ገንዘብ ራሱን መልስ። ይሄ ነው ግዴታ። ዘካ በገንዘብ ነው፣ ባለህ ንብረት አይነት ነው የምታወጣው። ኢጥዓም ግን ከተባለ ከፋራ ያለበት ሰው ያብላ ከተባለ ማብላቱ ራሱ ተፈልጎ ነው። ምግብ መግዛቱ፣ ማብሰሉ፣ ምስኪን መፈለጉ፣ ወስዶ መስጠቱ የዒባዳው አካል። ይሄን አንተ ዘና ብለህ እጅ በኪስ አድርገህ ብር ቆጥራ አውጥተህ በመስጠት መፈጸም አትችልም። ስለዚህ ከፋራ ያለበት ሰው ያብላ የተባለ ሰው ማብላትን ያለበት ይሄ እንደ ሰደቃ ይቆጠራል። አንድ ምስኪን አንድ ቀን ከሆነ ጾም ያለበት ምሳ ወይም እራት አጥግቦ ማብላት። 2-3 ቀን ከሆነ ባለበት የጾም ቀን ልክ የሟች ቤተሰቦች ምግብ ሰርተው ምስኪን ማብላት አለባቸው። ሌላኛው ጥያቄ እኔ ትምህርት የተማርኩ ቁርአን መሐፈዝ ከበደኝ ምን ላደርግ ይላል። ትምህርትና ሒፍዝ አብሮ ይሄዳል በመሰረቱ። በተወሰነ መልኩ ግን ጫና ሊኖረው ይችላል። ስለዚህ አልችልም ብሎ ከመተው ትምህርቱ እስኪያልቅ ድረስ ወይም የተሻለ የተመቻቸ ለሒፍዝ የሚረዳ ሁኔታ ላይ መሆን እስኪቻል ድረስ የሒፍዙን መጠን መቀነስ። ሌላ ኃላፊነት የሌለበት ሰው 2 ገጽ መሐፈዝ የሚችል ከሆነ ትምህርትና መሰል ኃላፊነቶች ያለበት ሰው 1 ገጽ መሐፈዝ ነው። ይሄ የሚበዛበት ከሆነ ግማሽ ገጽ መሐፈዝ ነው። ይሄ የሚበዛበት ከሆነ ሩብ ገጽ መሐፈዝ ነው። በዕለቱ ብቻ 1 ሚሆን 2 መስመር መሐፈዝ ነው። ሒፍዝ በልምምድ የሚመጣ ነገር ነው። ከተውት ይተዋል፣ ከያዙት ይጸናል። ከተውኩት ይተወኛል ብለው በመፍራት እስከ ዕለተ ሞታቸው ድረስ የሚያሐፍዙ ኢማሞች ነበሩ። የሞቱ ቀን ራሱ ያሐፍዟሉ። ስለዚህ ከስራ ጋር ከትዳር ጋር ከትምህርት ጋር አይመቸኝም ተብሎ ሒፍዝ መተው የለበትም። መጠኑን ብቻ ማሻሻልና ማሸጋሸግ ነው። ዱዓ ማድረግ፣ በጊዜ መተኛት፣ ከሰው ጋር ያለን ግንኙነት ገድቦ ያገኙትን ሰዓት ሁሉ ከትምህርት ውጭ ያለውን ለቁርአን መስጠት፣ ሌሊቱን ክፍለ ጊዜ መጠቀም፣ ኢስቲግፋር ማብዛት፣ ምላስን፣ አይንን፣ ሆድን መጠበቅ ነው። ሌላኛው ጥያቄ አንድ ሰው ሌላን ሰው በምት ወይም በስድብ አስከፍቶት ከዛም ይቅርታ ቢለው የተመታው አልመልስም ቢል መቼው ወንጀል ይኖርበታል? ባረከላሁ ፊኩም። ላሸክ ሰውን የበደለ አካሉ ላይ ጉዳት ያደረሰ ክብሩን የነካ ስሙን ያጠፋ ወይም ገንዘቡን የዘረፈ ወይም ሕይወቱን ያጠፋ ዱንያ ላይ አግኝቶ ይቅርታ እስካልጠየቀ ድረስ አኺራ ላይ ጀዛውን ያገኘዋል። ጌታ አላህ ምን ብሏል? መን ያዕመል ሱአን ዩጅዘ ቢሂ። የቅያም ቀን ሺዓሩ ምንድነው? ላ ዙልመል የውም ነው የሚባል። ዛሬ በደል የለም ይባል። ዱንያ ላይ የበደለ የበደሉን ዋጋ ያገኛል። ዱንያ ላይ የተበደለ ይካሳል። አይደለም ሰው እንስሳት ሁሉ። ቀንድ የነበራት በግ ቀንድ የሌለውን በግ ወግታ ከነበረ ዱንያ ላይ ቀንዳም የነበረችዋ ቀንዷ ተወስዶ አኺራ ላይ ለተወጋችው ይሰጣትና ቅሳስ እንድታወጣ ይደረጋል። ረቡል ዓለሚን የበግና የፍየልን ጉዳይ ፍርድ ሰጥቶ ታዲያ አንተ የመታኸውን ሰው ዝም የሚል አይምሰልህ። ይሄን አውቆ ቀድሞ እጅ መሰብሰብ ነው ሳይመቱ በፊት። የተመታው አካል እምቢ አለ መብቱ ነው፣ አይመከርም እንጂ መብቱ ነው።
እንደ ኢማን አይመከርም፣ እንደ ትልቅ ሰው አይመከርም። ላ يحمل الحقد من تعلو به الرتب ولا ينال العلا من طبعه الغضب የተባለው ለዚህ ትልቅ ሰው ቂም አይዝም። ይቅርታ ተጠየቀ ወዲያው ይተዋል። ትንሽ ሰው ነው ቂም ይዘው ለነፍሱ የሚቆጣው የሚያመረው። ሰው እንደመሆኑ ለጊዜው ሊሰማው ይችላል፣ ግን ቶሎ ይተዋል። ይቅርታ ተጠየቀ የተጠየቀ ሰው እሺ ብሎ መመለስ አለበት። በሱ ምክንያት አንድ የአላህ ባሪያ መቀጣቱ ለሱ ምን ትርፍ አለው? ይቅር ማለቱ ለዱንያም ለአኺራም መልካም ነው። ዱንያ ላይ ይቅር ያለ ሰው ሰዎች ዘንድ ይወደዳል፣ ይከበራል። አኺራ ላይም አላህ ይከሰዋል። የሆነ ሆኖ የተመታው አካል አልመልስም ካለ አላህ ዘንድ ነው ሐቂን ማገኘው ካለ እንዴት አድርገን እንደምትመልሰው ስትጨነቅ ልትኖር ይገባል። ይህ ትምህርት ሊሆንህም ይችላል። ሁለተኛ ሰው አልነካም፣ ምላሴን አፌን አልከፍትም ሰው ላይ የሰደቡ የዘለፉ ሰውን ከትፈው ከታትፈው እየበሉ ረመዳን ሲመጣ ብጣሽ ወረቀት ወይም ደግሞ የ25 ሳንቲም የስሙኒ ቴክስት ልከው አፍ በለኝ አመቻለሁ የሚሉ ሰዎች አሉ። ይሄ አይደለም፣ እንደዚህ መጫወቻ አይደለም። አፍታ ጉዳይ የሰው ክብር አላህ ዘንድ ላቅ ያለ ነው። ካዕባ የተከበረ ነው፣ ሐራም ነው። የተኛው ሙስሊም ካዕባ ላይ ምራቁን አይተፋም። ምሳሌ ነው የምላቸው። ካዕባ ላይ ቆሻሻውን አይጠርግም፣ ካዕባን አያዋርድም። የሙእምን ክብር ከካዕባ ያላቀ ነው። ስለዚህ ቀድሞ አፍን መሰብሰብ ነው፣ መክደን ነው፣ አለመስደብ ነው፣ እጅን መያዝ ነው፣ አለመደብደብ ነው። ካልሆነ ቂያም ቀን ይደበደባ ነው። በላጩ ሙእምን የሆነ ሰው ቂሙን ትቶ ይቅርታ የጠየቀውን ሰው ይቅር ማለት ነው፣ ይቅርታውን መቀበል ነው። ይቅርታም ባይልህ ጌታ ሆይ ለአላህ ብዬ የበደለኝን ሁሉ ይቅር ብያለሁኝ እኔን ይቅር ትለኝ ዘንድ መባል አለበት። ይሄ ነው ትልቅነቱ። ሌላኛው ጥያቄ በማሽን የታረደ ስጋ መብላት ይቻላል ወይ? አራጁ ይወስነዋል። አራጁ ማን ነው? ማሽን ነው። ቢላዋ እኮ ነው ማሽን ማለት፣ ዘመናዊ ቢላዋ ነው በኤሌክትሪክ የሚሰራ። ስለዚህ በባህላዊ ቢላዋ ይዞ የሚያርደው ሰው እምነት እንደሚወስነው ሁሉ እንስሳውን ለማሽኑ የሚያቀበለው ሰው፣ ማሽኑን የሚያበራው ሰው፣ ኦኖፍ የሚያደርገው ሰው ማን ነው? ይሄ ብዙ ጊዜ የሚደጋገም ጥያቄ ነው። አንዳንዶች ፈትዋ ሁሉ ይሰጣሉ በሎጂክ በአቅል ምን ችግር አለው ማሽን አይደል ያረደው ይላሉ። ማሽኑ ማን የሰራው ነው? ማን የመሸነው ነው? ማን ያዘጋጀው ነው? ማን ያቀረበው? ማን እንስሳውን የሰጠው ነው ለማሽኑ? ይሄ ቀስ ያለ ዲንን አቂዳን ያበላሹ ካሉ ነገሮች መሃል አንዱ ነው። የሰውን አስተሳሰቡን ያደነዘዙት ነው፣ ያፈዘዙት ነው። አይነ አቅሉ ያ አኺ ማሰብ አይችልም ሰው። ማሽን ያረደው ስትል ማሽን ምንድን ነው? ግንብ ያርዳል። ግንብ እኮ ነው ማሽን። ድንጋይ አያርድም። ማሽንም ብረት ነው፣ የኤሌክትሮኒክስ ዕቃ ነው፣ ማብሪያ ማጥፊያ አለው። የሰጠው ሰው ማን ነው? ሙስሊም ቢስሚላህ ብሎ ከሰጠው አው ይበላል። ማሽን ያረደው በቢላዋ እንደታረደ ነው የሚቆጠረው። የሰጠው አካል ቢስሚላህ ካላል ሙስሊም ካልሆነ አይበላም። ሌላው ቢስሚላህ ሳይባል የታረደ ሐላል የሆነ እንስሳ ስጋውን መብላት ይቻላል። ቢስሚላህ ሳይባል የታረደ አይበላም። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ ወኢነሁ ለፊስቅ ሱረቱል አንዓም ላይ ቢስሚላህ ያልተባለበትን አትብሉ ብሏል አላህ ተባረከ ወተዓላ። የረሳስ እንደሆነ ይሄ ላይ ነው ኺላፍ ያለው። ኢማሙ ሻፊዒ ረስቶ ሙስሊም ከመሆኑ ጋር በተለምዶ ቢስሚላህ ከማለቱ ጋር ቢስሚላህ ብሎ ለማረድ ከመዘጋጀቱ ጋር ያለ ቢስሚላህ አይታረድም ብሎ ከማመኑ ጋር ማረጃው ጋር ተደናብሮ ቢረሳ ኢነመል አዕማሉ ቢንኒያት ይበላል አሉ። ኢማሙ አሕመድ ግን በጭራሻ ይሄ መጣልን ያለበት የአሞራ ሌሎች የአውሬዎች ቀለብ ነው መሆን ያለበት ብሏል። ከጥንቃቄ አንጻር ይሄ ነው የሚሻለው። በረመዳን ውስጥ ሀይሉ መስሎኝ 15 ቀን ሙሉ ሳልጾም ሳልሰግድ ጠበቅኩት። ከ15 ቀን በኋላ የበሽታ ደም ይሆናል ብዬ ጾሜን ሶላቴንም ጀመርኩ። መጨረሻ ላይ አልቆም ሲለኝ ወደ ሐኪም ወደ ሕክምና ስሄድ ከማህፀን ውጪ የተፈጠረ እርግዝና ነበረ። እሱ ወርዶ ነበር ሲፈስ የነበረው። ጥያቄው እየፈሰሰኝ እያለ የጾምኩትን ጾም ቀዷ አወጣለሁ። 15 ቀን አካባቢ ጾሜያለሁ። ሕክሙ የኒፋስ ደም ነው ወይስ የበሽታ ደም? የፈረሰው ጽንስ የሰውነት ቅርጽ ከነበረው ጽንሱ ከማህፀን ውጭ ሆኖ ያን ያክል ገፍቶ ከነበረ የኒፋስ ደም ይሆናል። አይሰገድም፣ አይጾምም። መጾም በማይቻልበት ሁኔታ ላይ የተጾመ ጾም ቀዷ መውጣት አለበት። ጽንሱ እዛ ደረጃ ካልደረሰ የመጀመሪያዎቹ ሳምንቶች ላይ ከሆነ ምንም አይነት የሰውነት ቅርጽ ካልነበረው ጾሙ ትክክል፣ ሶላቱም ትክክል። ስለዚህ የጽንሱ ዕድሜ የወጣው የፈረሰው ጽንስ ዕድሜ ይወስናል። አንድ ሰው ዘካ ማውጣት ያለበት ስንት ብር ካፒታል ሲኖረው ነው? በብር አይደለም ዘካ የሚሰላው። ዘካ የሚሰላው በወረቀት ብር አይደለም፣ በማዕድኑ ብር ወይም ወርቅ ነው።
595 ግራም የማዕድኑ ብር መግዛት የሚችል ገንዘብ ያለው ሰው ዘካ ይወጅበታል። 595 ግራም እና ከዛ በላይ የማዕድኑን ብር የጌጡን ብር ሊገዛ የሚችል ገንዘብና ከዛ በላይ ያለው ሰው ዘካ ይወጅበታል። ይህ መጠኑ እንደ ሀገሩ፣ እንደ ጊዜው፣ እንደ ሁኔታው ሊለያይ ይችላል፣ ሊበላለጥ ይችላል። ስለዚህ ስንት ብር ሲኖረኝ ነው ዘካ ማወጣው ሳይሆን የዘካ መተመኛው ወርቅ ወይም ብር ነው። በወርቅ ከሆነ 85 ግራም ነው። በብር ከሆነ 595 ነው። መሰላት ያለበት በወርቅ ነው በብር ኺላፍ አለበት። በወርቅ ይሰላል ያሉ አሉ። 85 ግራም ወርቅ ሊገዛ የሚችልና ከዛ በላይ ገንዘብ ያለው ሰው ዘካ ይወጅበታል። አይ በብር ነው የሚሰላው 595 ግራም እና ከዛ በላይ የማዕድኑን ብር ሊገዛ የሚችል ገንዘብ ያለው ሰው ዘካ ይወጅበታል። የሚሻለው የቱ ነው? በብር ማስላት ነው። አንድ ለምስኪኖች የሚበጀው ይሄ ስለሆነ የዘካ አውጪዎች ቁጥር የሚበዛው በዚህ ስለሆነ፣ ሁለት በነቢይ ዘመን የ595 ግራም ብርም የ85 ግራም ወርቅም ዋጋቸው እኩል ስለነበረ ከጊዜ በኋላ ነው ወርቅና ብር ዋጋቸው የተራራቀው እንጂ የ200 ድርሃምም የ20 ሚስቃልም ዲናርም ዋጋቸው በነቢይ ዘመን እኩል ነበር። ከዚህ አንፃር ከጊዜ በኋላ ወርቁ በጣም ከፍ ስላለ 85 ግራም እና ከዛ በላይ የሚገዛ ብር ከሌለኝ ዘካ አላወጣም ማለት ብዙ ሰዎች ዘካ አያወጡም። በዛ ልክ ብዙ ምስኪኖች ይጎዳሉ። ከዚህ 595 ግራም እና ከዛ በላይ ብር መግዛት የሚችል ገንዘብ ያለው ሰው ዘካ ይወጣል። ሌሎች መስፈርቶች ከተሟሉ ዓመት ሙሉ ከተቀመጠ ገንዘቡ ሙሉ በሙሉ የሱ ከሆነ ዋሉ መጀራ ብሬስ ማሰርና ማሳሰር በሸሪዓ እንዴት ይታያል? ሐኪም አዞ መብላት ማይችልበት መናገር ማይችልበት ሰው ጋር ሲሆን እንዲሸማቀቅ የሚያደርግ አይነት የጥርስ መዛባት ችግር ኖሮበት ከሆነ ማሳሰሩም ችግር የለም። ለትርፍ ቅንጦት ከሆነ ኢስራፍ ነው። ማሳሰሩም አይፈቀድም ማለት ነው። እኔ ከዚህ በፊት ለኮንዶሚኒየም ለጋራ መኖሪያ ቤት ብር አጠራቅሜ ነበረ። ሐራም መሆኑን ሳውቅ ትቼው ብሬን ከነወለዱ ተቀበልኩ። ዋና ብሬና ወለዱ አንድ ላይ አድርጌዋለሁ። አሁን በወለድ ያገኘሁትን ገንዘብ ለማን ነው መስጠት ያለብኝ? ይብዛም ይነስ የወለድ ገንዘብ ያንተ አይደለም፣ ከገንዘብህ መውጣት አለበት። ምንድነው የሚደረገው? ሚልስ ሚቀምስ ላጣ ምስኪን ከገንዘቡ ለመገላገል በሚል ንያ ይሰጣል። ምንም የሌለው የዕለት ጉርሱን ማግኘት ለማይችል ድሃ፣ አቅመ ደካማ ከግራ ቀኝህ ከፊት ከኋላ ያሉ ዘመዶችህን ጎረቤቶችህን አይተህ ወጪውን መሸፈን ግዴታ ማይሆንብህ ዘመድ፣ ትንሽ ራቅ ያለ ዘመድ ይሰጣል። አጅር ተፈልጎ አይሰጥም። አቅም ላለው እንደ ተጨማሪ እንዲሆን ተብሎ አይሰጥም። የእህቴ ባል ሳውዲ ነው ያለው እና በዚያራ መልክ መምጣት ትችያለሽ፣ የ5 ዓመት ወንድ ልጅ አላት፣ እሱን ይዘሽ ትችያለሽ፣ ኡስታዝ ጠይቅ ያለው ብሏታል። እንዴት ይታያል የሚል ጥያቄ ነው። የ5 ዓመት የሚለው አንድ ቁጥር ጎድሎ ከሆነ ችግር የለም። ከ5 በፊት አንድ ቁጥር ጎድሎ የ15 ዓመት ልጅ ከሆነ ችግር የለም። እማ የ5 ዓመት ልጅ ማህረም አይሆንም። ያለ ማህረም ውጭ ሀገር አይደለም ሀገር ውስጥም ከ80 ኪሎ ሜትር በላይ ወይም በርካታ ዑለሞች በመረጡት እንግዳ የሚያስብል ያክል ርቀትን ሴት ልጅ ያለ ማህረም መሄዳቸው ቡኻሪ፣ ሙስሊም፣ አቡ ዳውድ ሌሎች የመዘገቡት ሐዲስ ከኢብኑ አባስ ወገይሪሂ ነብዩ ሰለላሁ ዐለይሂ ወሰለም በአላህ መጨረሻው ቀን የምታምን ሴት ያለ ማህረም እንዳትጓዝ ብላ ያለ ማህረም እንዳትጓዝ። ማህረም ማለት ለአካለ መጠን የደረሰ እሷን ማግባት ሐራም የሆነበት ቅርብ የስጋ ዘመድ ማለት ነው ከባል በተጨማሪ። ስለዚህ የ5 ዓመት ልጅ ሳውዲ አብሮ ለመሄድ ማህረም አይሆንም። ኡስታዝ ጠይቃለች። የዘመኑ ኡስታዞች ብዙ ናቸው። የጎግል እና የፌስቡክ ኡስታዞች አሉ። የብርና የዶላር ኡስታዞች አሉ። ምንም የማያውቁ ለራሳቸውም ከአንድ ቁርአን አስተማሪ ጋር ቁጭ ብለው ያልቀሩ ጎግልና ሶሻል ሚዲያ ኡስታዝ ያደረጋቸው አሉ። ስለዚህ ምን አይነት ኡስታዝ ነው የጠየቀችው? ፈቃድ የሌላቸው ብቃት የሌላቸው ኡስታዞች ሊሆኑ ይችላሉ። በአየር ከሆነ ችግር የለውም አይባል። ዋጅብ ለሆነው ሐጅም ካሴት ልጅ ያለ ማህረም መሄድ የለባትም አለ ራጂህ ሚን አቅዋል አህሊ ዒልም። ስለዚህ መሄዱ ግዴታ ከሆነ ሌላ ማህረም መፈለግ ነው። መሄዱ ግዴታ ካልሆነ አርፎ መቀመጥ ነው። ሌላም ጥያቄ አላህ የቃሩንን ሀብት ከኢማን ጋር እንዲሰጠኝ ብሎ መለመን ወንጀል ይሆናል ወይ? በዙሪያዬ በጣም ችግርተኞች ስላሉ ለነሱ ስል ሀብትን እንዲሰጠኝ እመኛለሁ። ይሄ ጉዳይ እንዴት ይታያል?
መልካም ስራ ለመስራት አላህ ሀብት እንዲሰጠን መመኘት ችግር የለው። የተፈቀደ መልካም ምኞትን መስጂድ ልሰራ፣ ለወላጅ አልባ ህፃናት መኖሪያ ልሰራ፣ የታመሙን ላሳክም፣ ቤት የሌላቸውን ቤት ገንብቼ ልሰጥ፣ የዓመት ክራያቸውን በየዓመቱ ልሸፍን ብሎ መመኘት ችግር የለም። ነገር ግን ዱዓ ሲያደርጉ የቃሩንን ሀብት ስጠኝ ማለት ዱዓ ማድረግ አለመቻል ነው። የነቢ ዱዓ የተሻለ ነው። የቁርአን ዱዓ የተሻለ ነው። የሶሐቦች የታቢዒዎች ዱዓ የተሻለ ነው። ረበና አቲና ፊዱንያ ሐሰነ ወፊል አኺረቲ ሐሰነ ወቂና ዐዛበናር። ወደ ቃሩን ምን ወሰደ? እንደው በምንም መልኩ የቃሩንን ስም መጥላት አለብን? እሱ ምኑ ይቀናበታል? ስለዚህ ከዱንያ ለእኔ የሚበቃኝ ወደ አንተ የሚያቃርበኝን ስጠኝ ይበል። ለእኔ የሚበቃኝ ወደ አንተ የሚያቃርበኝ ኸይር ምሰራበት፣ አንተ የምትወደውን ሁሉ ማደርግበት፣ አንተ የምትወደው ነገር ላይ ሁሉ ወጪ ማደርግበት ይበል። የተሻለ በላጭ ዱዓ የቁርአን ዱዓ፣ የነቢ ዱዓ። ሴቶች ሐኪም ቤት የፅንስ ሕክምና ሲሄዱ ሴትም ወንድም ሐኪም ኖሮ ግን በሩራ ነው እያሉ ወንዱ ሐኪም ጋር ይገባሉ። ለምን ሴት ጋር አትገቡም ሲባሉ ሴት ትሪት አታደርግም ይላሉ። ሀፍረተ ገላን በእንዲህ አይነት ሰበቦች ማሳየት ለወንድ ሐኪም እንዴት ይታያል? ይሄ የሀፍረት ማነስ ምልክት። አማራጭ ያለ ሴት ሐኪም ያለች ወንድ ጋር ገብቶ አልጋ ላይ ተጋድሞ ልብስን ገልጦ ለወንድ መታየት የሐያ የሀፍረት ማነስ የኢማን መሳሳት ምልክት። ሲጀምር አይፈቅድ። ሴት ዶክተር ያለች አይደለም ለማህፀን ክትትል ለሌላም ሕክምና ወንድ ዶክተር ጋር መሄድ አይቻል። ሴት በወንድ መታከም ይፈቀድ ዘንድ መሟላት ካለባቸው መስፈርቶች አንዱ ሴት ሐኪም ከሌለች። ይሄ ከጥንት ጀምሮ እነ ኢማም ነወዊ እነ ኢብኑ ሙፍሊህ ሌሎችም ጠቅሰዋል። መቼ ሴት ወንድ ጋር ወንድ ሴት ጋር መታከም የሚችሉት መቼ ነው? ወንድ ሐኪም ካጣ፣ ሴት ሐኪም ካጣች። የፅንስ ክትትልን በተመለከተ ሲጀምርም አይደለም ወንድ ጋር ሴትም ጋር ሄዶ መከታተል ማህፀንን ገልጦ ማሳየት አይቻልም የሚሉ ዑለሞች አሉ። ለምን? ከጥንት ጀምሮ ሴቶች እናቶች ቤት ሲወልዱ እናውቃለን። ያን ያክል የተረጋገጠ ጉዳት የለም። ምጥ ጀምሯት ምጥ ከበረታባትና በተለመደው መንገድ ቤት መገላገል እንደማትችል ከተረጋገጠ ይሄኔ መሄድ ይቻላል እንጂ ሴት ልጅ ምጥ ጀመራት ሐኪም ቤት እዛችሁ አትሩጡ፣ 3-4 ወንዶች እንዲፈራረጉባት አድርጉ። ይሄ ሊቻል ይቅርና ሴት በሴት ነርስ እንኳ ሀፍረተ ገላዋን ገልጣ ማሳየት የለባትም ክትትል ተብሎ የሚሉ ዑለሞች አሉ። በዘመናችን እንዲህ አይነት አቋም ካላቸው አንዱ አልባኒ ነበሩ ረሂመሁላህ። አያስፈልግም። ከድሮ ጀምሮ ሴት ቤት ነው የምትወልደው። ነገር ግን አሁን ላይ ያለው የአመጋገብ ስርዓት፣ የህይወት መንገድ፣ የሰዎች የጤንነት ሁኔታ ይህም ብሎ ለመዝጋት ላያስችል ይችላል። ሰዎች የበሽታ የመከላከል አቅማቸው ደክሟል። በሚመግቡት የኬሚስትሪ ውጤት በሆነ ምግብ፣ የጨው፣ የስኳር፣ የዘይት ውጤት በሆነ ምግብ አማካኝነት የምታምጠውም በምጥ የሚወለደውም ጤና ለአደጋ ሊጋለጥ ይችላል። ስለዚህ ወደ ሐኪም ቤት መሄድ አስፈላጊ ከሆነ ችግር የለውም። ነገር ግን ገና ከሁለተኛው ከሶስተኛው ወር ጀምሮ ወንድ ጋር የሄዱ በየወሩ በዓመት 9 ጊዜ ዶክተር ጋር ሄዶ መታየት አንዳንዴ በሳምንት 2 ወር 2 ይሄ አደጋ ነው፣ ኸጠር የሆነው ሆኖ ይህም አስፈላጊ ሆኖ ከሄዱ ሴት ዶክተር እያለ ወንድ ዶክተር ጋር ገብቶ መታየት ሐራም ነው። ሐራም የሚለውን ቃል ትርጉሙን ያውቃል መቼም ወንጀል። ሴት ትሪት አታደርግም፣ ይሄ አንድ ሸይጣን የዘራው ወሬ ነው። ሴት ታዲያ ለምንድን ነው የምትማሩ? ሲማሩ ሂጃባቸውን ትተው ሐያቸውን ቀንሰው ተገላልጠው ከወንድ ተሻምተው ይማሩ። ለምን ሲባሉ ሴት እህቶቼን ማገዝ ፈልጋለሁ ይላል። እንደዚህ ሆነው ተምረው ወንበር ላይ ቁጭ ሲሉ ደግሞ ሴት ልጅ አታግዝም፣ አትረዳም፣ ይጨክናሉ። ሱብሃንአላህ هذا من تزيين الشيطان። ይሄ እኩይ ተግባር መጥፎ ስራ ሸይጣን የሚያስቡበት አንድ መንገድ ነውና ሴት ዶክተር እያለ አይደለም አንድ ሐኪም ቤት ያሉበት አካባቢ ላይ በጣም ሳይቸገሩ ሌላ ራቅ ያለ ቦታ ላይ እንኳን ሴት ሐኪም ካለች ወንዱን ሐኪም መርጦ መሄድ አይቻልም። ወንድ ያለበት ሐኪም ቤት መርጦ መሄድ አይቻልም። በወንድ መታየት የሚቻለው ለማህፀን ኬዝም ይሁን ለሌላ ጉዳይ ሴት ሐኪም ከሌለች፣ ለጥርስም ይሁን ለሌላ ችግርም ይሁን አይደለም ለማህፀን ወደ ወንድ መሄድ የተከለከለ ነው። ነገር ግን ሐያ ጠፍቶ ኢማን ሳስቶ ቀልብ ደርቆ ሱብሃንአላህ አንዳንድ ቦታ ላይ ያሉ ክሊኒኮች ወይም የምርመራ ክፍሎች ይሄ የወንድ ነው የሴት ምንም አይለያቸው። በመሃላቸው ያሉት ጥቂት ሜትሮች ናቸው። አንዳንዴ ረዥም ጥቁሩን ጨርቅ እንኳን እየጎተተች ወደ ወንዱ ትገባለች። ሴቷ ባዶ ናት። አንዳንዱ ሐኪም ቤቱ ላይ ኢያዳው ላይ ክሊኒኩ ላይ የሚበዙ ሴቶች ናቸው። ግን የሚጨናነቀው ምርመራ ክፍል የወንዱ ነው።
ሴቷ ቁጭ ብላ ስልኳን ትጎረጉራለች። እህቶቿ ሁሉ አግልለዋት አፍርፈው። هذا ربما من نقصان العقل ከአቅል ማነስ አንዱ ሊደረግ የሚችል። ሌላው ሴቶች ፊታቸው ላይ በሂና በተለያዩ ቅርጻቅርጽ ይስላሉ። ይህ እንዴት ይታያል? ሂና የተለመደው ብዙ ጊዜ ለእጅና ለእግር መቀባት ነው። ሴት ልጅ እስከ ክንድ ከፍ ቢል ችግር የለውም። ትንሽ ኺላፍ ያለበት ቅርጻቅርጽ መስራቱ ነው። የተፈቀደው የተወደደው ሙሉ መቀባት በሸርጥ ያገባች ከሆነች ባለትዳር ከሆነች። ባለትዳር ካልሆነች አብዛኞቹ ዑለሞች ዘንድ አይፈቀድላትም። የተወሰኑ ዑለሞች ሙባህ ነው ብለዋል። ካገባች ግን ሱና ነው። ለዛ አንደኛ ባለትዳር መሆን አለባት፣ ሁለተኛ ሒጃብ የምታደርግ መሆን አለባት፣ ሶስተኛ ባሏ የፈቀደ መሆን አለበት። ባሏ ካልፈቀደ ማድረግ አትችልም። አንዳንዴ ሽታ ሊኖረው ይችላል፣ ባል ላይወድ ይችላል። አይሻ ሂና መቀባት ይወዱ ነበር፣ ወላኪንና ሐቢቢ ላ ዩሒቡ ሪሐሁ ብላ፣ ነገር ግን ወዳጄ ነብዩ ሰለላሁ ዐለይሂ ወሰለም ሽታውን ስለማይወዱ ሂናን አልጠቀምም ብላ። ስለዚህ ባል የፈቀደ መሆን አለበት፣ ሒጃብ የምታደርግ መሆን አለበት። ሂናና መሰል ነገር ተቀብታ ሴት ልጅ ተገላልጣ ከሄደች ለእሷም መቀባት አይፈቀድም። በዚህ መልኩ ተገላልጣ የምትሄድ ሴትን መቀባትም አይፈቀድም፣ ወንጀል ይሆናል። ፊት ላይ ሂና መቀባት ይቻላል አይቻልም? ሀገሩ ላይ ከተለመደ ተሸፍና የምትሄድ ከሆነ ሀገሩ ላይ ከተለመደ ተሸፍና የምትሄድ ከሆነ ባሏ የደስ የሚለው ከሆነ ችግር የለም። ባለትዳር ከሆነች ተብሎ ተገድቧል። ባለትዳር ካልሆኑ አንድ አብዛኛውን ጊዜ መዋብ ለባል ስለሆነ፣ ሁለተኛ የፊትና ሰበብ ሊሆን ስለሚችል እዚህ ይከለከላል። ሐራም ነው ያሉ ፉቃሃዎች አሉ፣ በተለይ ሻፊዒዎች። ነገር ግን ሌሎች የተጠላ ነው ያሉት። ምንም ፊትና ማያስከትል ከሆነ የተፈቀደ ነው። ሐራምም ነው አንልም፣ የተወደደ ነው አንልም። እንደ ባለትዳር ተቁላ ሀገር ላይ ግን ፊት ላይ መጠቀሙ ካልተለመደ ወይም ባሏ ካልፈቀደ ወይም ተገላልጣ የምትሄድ ከሆነ ይከለከላል። በመሰረቱ ግን ባሉበት ሀገር ሂናን ሴቶች በሚጠቀሙት መልኩ መጠቀም ይቻላል። ሂና ልክ እንደ ሽቶ ነው፣ ለሴት ልጅ ጌጥ ነው፣ ውበት ነው። ሂና ሁክሙ እንደ ሽቶ ነው። ሴት ልጅ እንደ ጌጥ ሽቶን መጠቀም የምትችልበት ቦታ ላይ ሂናም ከተለመደ በሀገሯ ላይ በተለመደው መልኩ መጠቀም ትችላለች። ወቢላሂ ተውፊቅ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ وتزودوا فإن خير الزاد التقوى واتقون يا